ሰላምዬ ዛሬ ላይ ወርቁን አገኘችው። በጣም ነው ደስ ያለው። እኔ በነገራችን ላይ ማን ይሄንን ቦርሳ የሚከፍተው እያልኩኝ በጣም ነበር እንትን ያልኩት። በባለፈው ሜላት ልትከፍተው ነበርና አቶ መስፍን ወጥቶ አቋረጣት። ዛሬ ላይም ቦርሳውን ተምቹ እንግዲህ ቤተሰቦችሽ ጋር ነው ቦርሳውን ይዘሽልኝ ነይ ብሏት ነበረ። እናም ሰላምና ሀንዬ የሆነው ቦርሳውን ወደ ቤት ይዘውት መጥተው ነበረ። ይዘው መጥተው እንግዲህ አቶ ኖላዊ ቤት ነበረና እንዴ ለምንድን ነው የመጣችሁት? ወደ ትምህርት ቤት አልሄዳችሁም እንዴ? ሀንዬ ነይ ከፊኝ እንጂ እያለም ሀንዬና እንግዲህ አቶ ኖላዊ ይሳሳማሉ። እንዲሁም ከሰላምዬ ጋር እና ይቺ ሀና ነቻ ይሄንን ወደ ትምህርት ቤት እንሄድ ስላት ይሄንን ቦርሳ እዚህ ካላደረስን አንሄድም ብላኝ ነው ትላለች። ከዛ የቱን ይሄንን ውይ አረ እንደው እንኳንም ይዛችሁት መጣችሁ። እንደው መጥቶ እኮ ተምቹ የእንዴት ቦርሳዬን ምናምን ብሎ በጣም አኮርፎ ነው ሄደው፣ ተቆጥቶ ነው ሄደው። ልጅ በሆን እንዴት ሳትለኝም ነበረ ብሎኝ ነው ሄደው። እና ሀንዬ እንኳንም ይዛችሁ መጣችሁ። አሁን እንግዲህ መጥቶ እንዲወስድ እነግረዋለሁኝ እያለም እንግዲህ አቶ ኖላዊ ሀንዬን ያመሰግናታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናቸው? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። ላይክ ሼር ሰብስክራይብ እያደረጋችሁ ተወዳጅ የሆነውን ኖላዊ ድራማ ይዘላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ አስተያየታችሁን በኮሜንታችሁ አስቀምጡልን። ሰላምዬ ደግሞ ቆይ እዚህ ቦርሳ ውስጥ ይሄን ያህል ወርቅ ነው እንዴ የተቀበረበት? ምንድነው እስቲ ሊዮ ብላ ልትከፍተው ስትል እንዴ ሰላምዬ የሰው እቃ አይከፈትም ትላለች ሀንዬ ማለት ነው። እንዴ ምን ችግር አለው ሀንዬ ስትላት አቶ ኖላዊ ቀጠል ይሉና ልጅ ሀንዬ ትክክል ነች፣ የሰው ቦርሳ አይከፈትም፣ በተለይ የሴት ቦርሳ በማለትም እንትን ይላል። ምን ችግር አለው አባባ ስትል አይ አይሆንም በማለትም እንትን ይላሉ። ሰላምም እንግዲህን ለመክፈት በጣም ጓጉታ ነበረ፣ አላስከፈቷትም ማለት ነው። ሀንዬ በቃ እንሂድ የትምህርት ረፍድብናል ይባባሉና ይሄዳሉ። እንግዲህን ተምቹ መጥቶ እንግዲህን አቶ ኖላዊ ላይ ልጁ በሆን እንደዛ አታደርጉም ነበረ፣ እኔ እኮ ለልጆት ብዬ ነው እዚህ ነገር ውስጥ የገባሁት በማለትም እንግዲህን በጣም ተቆጥቶ ነበር የሄደው። ወደ ተምቹ ጋር ሄድና ልጅ እንዴት ነክ ሲለውም ልጅ ይሉኛል እንዴ አሁን ምን ሊሰሩ ነው የመጡት? ተነሱልኝ ከስሬ በማለትም ተምቹ በጣም ይቆጣና አቶ ኖላዊን ያናግረዋል። እንዴ ልጅ ለምንድን ነው እንዴት ስምትለኝ? ወዴት ነው የምነሳው? ሊጨፍሩ ነው ይላል። እና ልጅ ይሉኛል እንዴ ልጆትማ በሆንማ ልጅ ይሉኛል እንዴ ስለ እናት አደ ልጅ አይደለም እንዴ ሲለው ልጆትማ በሆንማ በእኔ ስሜት ላይ አይደራደሩም ነበር ያላሉ። ለሱማ እኮ ይቅርታ አልኩ እንደው ልጅ ይቅርታ አድርጉልኝ ሲል ተምቹም እንግዲህን በጣም ይናደድና ያንቱ ይቅርታ ምን ያደርጉልኛል? አሁን ተነሱልኝ ከስሬ አለበተዛ እኔ ሄዳለሁኝ ይልና እንግዲህን ተምቹም አቶ ኖላዊን በጣም ያስቀይሙና ከስራው ያባረረዋል ማለት ነው። እና እንደዛ ሲል አቶ ኖላዊ ለማንኛውም እኔ ግን ቦርሳ ተገኝቷል መተህ እንድትወስድ ልልህ ነው በማለትም እንግዲህ ትቶት ይሄዳል ማለት ነው። እና ፋዘር ቆይ ለምንድን ነው የሚያስቀይሙኝ? እኔ እኮ አንቱንም ሆነ ሀን ልጆትን በጣም ነው የምወደው እያለ እንግዲህን ተምቹም ለብቻው ያወራል። እናም ተምቹ እንግዲህን ስለ ቦርሳውን እንግዲህን ወደ ቤት ሊወስድ ይመጣና ፋዘር ይቅርታ አድርጉልኝ ይላል ማለት ነው። ለምንድን ነው ይቅርታ የምትጠይቀኝ ሲለው አቶ ኖላዊም አይ ቅድም እየጮኩበት መጮክ የለብኝም ነበረ ይለዋል ማለት ነው። ትክክል ነህ እኮ ልጅ ልክ ነህ፣ ምንም ችግር የለውም በማለትም እንትን ይላል። እና ይቅርታ አደረጉልኝ ሲል አዎ ይቅርታ አድርጌልሃለሁኝ ይለዋል ማለት ነው። እንዳም ይሄንን እንግዲህን ያወሩና እኔ እኮ ፋዘር በጣም ነው የምወደውት እያለም እንግዲህን ስለ ሌባ እኛ አለል ያለ ሌባ ነን እያለም አቶ ኖላዊም እንግዲህ ምን ይለዋል ይኸውልህ እንግዲህ ማለት ቤተሰብ ቢኖራቸው ተቆጭ ቢኖራቸው እኮ እንደዚህ ሌብነት ውስጥ አትገቡም ነበረ። ሀንዬም ምደስ በእንደናንተ ቢሆን ኖሮ ልክ እናንተ ባላችሁበት ነበረ የምትሆነው በማለትም እንግዲህ ልጄ እናንተ በጣም መልካም ናቸው፣ መልካም ልብ ያላችሁ ልጆች ናቸው እያለ እንግዲህ አቶ ኖላዊም በጣም ያረጋጋዋል። እኛም እኮ እንደዛ እኮ ነው ስንጠይቃቸውም ይከለክሉን ነበረ፣ ለዛም ነው ወደ ሌብነት የገባ ነው እያለም ተምቹ እንግዲህን እንትን ይለዋል። በቃ ልጄ አይዞክ ተረጋጋ በማለትም አቶ ኖላዊም እንግዲህን ተምቹን ያረጋጋዋል። እናም ምግብ በልታል እንዴ ሲለው
ማሰጥቶኝ ይላል ተምቹ ማለት ነው። በል ተነሳ፣ ሀን እየሰራችው ምግብ አለ እሱን አቅርብና ብላ ይለዋል። ተምቹም እንግዲህን እሺ ልና እዚህ ታሳድሩኛላችሁ አይደል ይላል። እንዴ ምን ጎጦኝ ታድራለህ ይላል። እናም ይሄንን ያወራሉ። እንግዲህ ተምቹም ምግቡን ያቀርብና ይበላል ማለት ነው። በልቱም እንግዲህም ቦርሳውን ረስቶን ሄደው ከሚገርመው ነገር ኖላዊም እንግዲህን ውይ ይሄ ልጅ እንደው ቦርሳውን እኮ ትቶክ ሄደ በማለትም እንትን እያወሩ እያለ በቃ እንግዲህ ተመልሶ ሲመጣ ሰጠዋለኩኝ ይልና ይሄንን እያለ መስፍንና ምናሴ ይመጣሉ ማለት ነው። እሱም እንግዲህ ምንድነው ባዩሽን የሚያሳስር መረጃ ቢያንስ የሚሰጡን ከሆነ ብሎም ይሄንን ከምናሴ ጋር ነበረ ተነጋግረው የመጡት። የምትቀርባቸው ከሆነ ስትሄድና አውራቸው ብሎት ነበረ። እኔ ጋ እንኳን ብዙም አንቀራረብም፣ ግን ሰላም ትሻላለች ሲልም ሰላምንማ ልጅንማ ላጨናንቃት አይገባም ይሉና ራሳቸው መጥተው ነበረ እና መጥተውም ውይ እንዲሁ እንዴት ናቸው ደህና ናችሁ ወይ ይባባላሉ። ደህና ነን ይባባሉና እና የሆነ ነገር ልንጠይቅዎት ነበር የመጣ ነው ሲሉ ምንድን ነው ሲል እንዴ እናንተ እርዳታ አስፈልጎን ነው ሲልም እንግዲህን መስፍን አቶ ኖላዊም እንግዲህን ምንድን ነው ሀንዬ ምን ሆነች ይችላሉ። አረ ሀንዬ ምንም አልሆነችም፣ ምን ትሆናለች? ባዩሽ ያለችው እስር ቤት ነው። እናም እሷን የሚያሳስር ነገር ክስ የሚያስደርግ ነገር የሚያስከስስ ነገር እንዲሆነ መረጃ የምታውቁት ነገር ካለ ብለን ነው ሲል እኔ ለሀንዬ ያለውን ነገር ፎቶውንም ሆኖ ሁሉንም ነገር ለሀና ከሰጠናት ውጭ የማውቀው ነገር የለም ይላሉ ማለት ነው። እና ፎቶም አለብቻውም እኮ አይሆንም ሲል እንዴት ታዲያ ኋላ ምንድን ነው ሲልም እንግዲህ አቶ ኖላዊ እንግዲህ ያው የሆነ ፖሊስ ይረዳን ነበረ እናም እሱ እና ታዲያ አሪፍ ነው እንደዛ ከሆነ ሲል አሁን ላይ እንግዲህን ያ ፖሊሱ ደግሞ ተምቹ አጎት ነው። ተምቹን ፈልጎ ነበር የመጣው። ተምቹም ወደ አሜሪካ አልሄድም ሲለው እሱም እንግዲህን እዛ ስራ እየተበላሸብኝ ነው ብሎ ወደ አሜሪካ ሄዷል በማለትም እንግዲህን አቶ ኖላዊ ይነግረዋል። እና ታዲያ ምንድን ነው የምናደርገው ስል ይህንን እንግዲህን እኔ አላውቅም፣ ግን ምንም ሆነ ምንም በሚያስፈልጋችሁ ሰዓት እኔ ከጎናችሁ አለሁ ከጎናችሁ ነኝ ብሎም እንግዲህን ይነግራቸዋል ማለት ነው። እነሱም እንግዲህን እሺ በቃ እናመሰግናለን ይሉና ይሄዳሉ ማለት ነው። እናም ሄደው እንግዲህ ያው አቶ ኖላዊ ደግሞ ወደነ መስፍን ጋር ሄዶ ነበረ። ወደነ መስፍን ጋር እንግዲህ ሲሄድ ከአቶ መስፍን ጋር ነበር እንሄዱት። ድንብላል ትቀበላቸዋለች እና ወይ የትርንጓዬ አባት እንኳን ደህና መጡ በማለትም ሰላምታ ታቀርባለች። በቃ ምግብ አቅርቢላቸው ይልና መስፍንም ይሄዳል ማለት ነው። እሺ ምናምን ይሉና እንግዲህ ድንብላል በነገራችን ላይ በየዋህነቷ ነው ይሄንን ነገር ያለችው። እጃቸውን ላስታጥባቸው ስትልም አረ ስጋሽን ስልሽ እንደምን በወጣሽ ራሴ እጅ ታጥባለሁ ይላልና አቶ ኖላዊ እጁን ታጥቦ ድንብላለም ምግብና ውሃ ይዛለት ትመጣለች። ታነሰ ጨምራለሁ ወይ ትላቸዋለች። እሺ ምናምን ይላሉ እንግዲህ እሳቸውም። እናም ይሄንን ይሉና እንግዲህ እንዲው ቤት ምግብ ማን ነው የሚያበስልልዎት አላለኝ እንዴ ሀንዬ ነቻ ይላል። እንዴ ምን ሰዓት አገኝታ እንዲው ውሎና ዳራ እዚህ ነች ምን ትላለች እቺ ምግቡን ልብላ ወይስ ልተው? እዚሁ ቁጭ አድርገሽ ደግሞ ልጅን ልታሚያን ነው እንዴ? ልጅን እያማሽልኝ ነው? ምግቡን ልጅን ልታበላይ ነው እንዴ? በማለትም አቶ ኖላዊም በጣም ይገለምጣታል። ድንብላለም ወይኔ አባባን እኮ እንደዛ ለማለት አይደለም በቃ ይቅርታ ምናምን ትልና እርግብም ወደ ውስጥ ትገባለች። ድንብላል ማለት የድንብላለም ወደ ውስጥ ትገባለች። ከዛ መስፍንና እንግዲህን ወይዘሮ ሜላት እና በጣም እንግዲህን ስለ እንዲሁ ምን እያሰቡ ነው ስለዚህ ስለ ጓደኛ ሲሏትን እንጃ ብቻ በጣም ተወዛግቤያለሁ፣ ግራ ተጋብቻለሁ ይላሉ ማለት ነው። እና ከዞሮኔ የሚያስፈልጋችሁ ነገር ካለ ከጎናችሁ ነው ይላል። ሆነም ደግሞ ማለት ነው ሜላት እንግዲህ ከነገረች በላይ ሀንዬ በጣም መልካም ሰው ነው ስትልም እንግዲህ እንዴ የልጅን ቤተሰቦች ማገዝ እንደዚህ ስነውር ነው እንደ ያለም እንትን ይላል። እና ሀንዬ እንደነገረችኝ ጓደኛሽ ብዙም እንደዚህ ሀብት የላትም፣ ስለዚህ እሷን በጉልበት በሀብት የሚያግዛት ሰው አለ እና ከጎኗ ደግሞ የሆነ ግብዳ የሆነ ሰውዬ አይለያትም፣ ስለዚህ በስሯ ብዙ ተላላኪዎች አሉ እያለም እንግዲህ ይነግራል። እና ታዲያ ይህን እንዲሁ እንዴት ነው የምናገኘው ስለ እሱንማ እናንተ ናችሁ የምታውቁት በማለትም እንግዲህ አቶ ኖላዊም
ለነ መስፍን ይነግራቸዋል። እነ መስፍንም እንግዲህ ብዙ ጥያቄዎች እየፈጠረባቸው ነው በውስጥ እና ፎቶውን ብትመለከቱት ብዙ መረጃ ይሰጣቸዋል ሲል ፎቶ እኮ ብቻውን እንትን አይልም እና ደግሞ እኛ በፎቶ ብንከሳት በስም ማጥፋት ይከሱናል ይላሉ። እሱስ ምንም ስህተት የለውም ሁሉም ነገር እውነት ነው በማለትም ኖላዊም ይመልስላቸዋል ማለት ነው። ሀንዬ ደግሞ በጣም ተጨናንቃለች። እሱ ምንድን ነው በእዝራና በአሲር ምክንያት እና ምግብ እየበሉ እንግዲህ በቃ ትላለች። ነገሩ ፍቅር የያዘው ሰው እኮ እንደዚህ ነው ምናምን እያለች እንግዲህ ሰላም ትቀልድባታለች። ወይ ሰላምዬ ደግሞ ትቀልጃለሽ አይደለ ስትል ከምሬ እኮ ነው ትላታለች። እና አሁን እንዴት ትላታለች ማለት ነው። አንቺ አሁን ከእዝራና ከምናሴ ከአሲር ከማን ነው ፍቅር ያልያዘች ስትላት ከአሲር አለች። ሆነን ለመናገር አሲር የሚፈቀር ልጅ ነው ከአሲር ተለይታ ወደ ተምቹ ወደ እዝራ መሆን የለባትም ብዬ ነው የማስበው። ምክንያቱም ወይ ስማቸው ተምታታብኝ። አሲር ለሷ ሲል ብዙ ነገሮችን ዋጋ ከፍሏል ማለት ነው። በእርግጥ እሱ ፍቅሩን አለመናገሩ ነው ጥፋት ያጠፋው እና እሷም ፍቅሩን እንግዲህ ያልተናገረው አንደኛ ትርቀኛለች ብሎ በማሰብ ሁለተኛ ደግሞ በወንድምነትና በእህትነት ነው እንጂ ሌላ እንዳታስብ ብላም ስላስጠነቀቀችው ነው እንጂ የሚያደርገው ነገር ግልጽ ነበረ። የውሷ ስላልገባት ነው ማለት ነው። አሁን ላይ ከእዝራ ፍቅር ይዟታል ሀንዬ ማለት ነው። በጣም ነው የሚገርመውና እና እንደዛ ከሆነማ ከእዝራ ፍቅር ይዞሻል ማለት ነው እያለችም ሰላም ልታወጣጭ ነው አይደለ ትላታለች። ምንም ማወጣጣት አይደለም ይኸውልሻል የፍቅር ማለት ስትላት ሰላም እኔ ፍቅር ምንድን ብቻ የሆነ ነገር ትላትና ተታት ትሄዳለች ማለት ነው። እናም ምንድነው ያለችው ሰላም በነገራችን ላይ ከእዝራ ጋር እንድትሆን ነው የምትፈልገው። ምክንያቱም ምናሴ አሲር ስትላት አሲር የሆነ ዲሃ ነገር ነው እያለችም እንትን ትላታለች ማለት ነው። ይሄኛው ግን በጣም ቆንጆ ነው፣ በዛ ላይ ደግሞ የሀብታም ልጅ ነው፣ በዛ ላይ ጨዋ ልጅ ነው እያለችም እዝራን እንድታገባ ነው የምትገፋፋት ማለት ነው። በነገራችን ላይ በጣም ከባድ ነው። እዝራን ግን ማግባት የለባትም ሀንዬ። ሀንዬ ደግሞ ታዲያ አሲርስ ስትላት አሲር ያው እንደማይሆን እየነገረቻት ነው ማለት ነው። እና በስተመጨረሻም እንግዲህን ሀናና ሰላም ቁጭ ብለው ሰላም አጃቤት ቦርሳውን ስትከፍተው ቆረቆሬ ብላ ነው እንግዲህ የከፈተችው። ስትከፍተው ያ ቦርሳ ወርቅ ነው። ከዛ በጣም ይደነግጣሉ። ይህ የማየ ወርቅ ነው ትላለች። ከዛ እንደዚህ እያሉ እያለ ተምቹ ይመጣል። ማን ነው ይሄ? የእርግብ ፍቅረኛ ነው ይሄ እርግጠኛማ የማየ ወርቅ ነው ትላለች። እንግዲህ ሰላምም በጣም ትደነግጣለች። ተምቹም እንግዲህን ቦርሳውን ከፈታችሁት እንዴ ብሎ በጣም ይደነግጥና ተመልሶ ይሄዳል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።